ተሳደቢ 8 ወር ሙሉ ስትሳደቢ ዝም ብዬ እዚህ ጋር ነኮፍ አድርጌ ነው አምተውሽ። ገጥመሻል፣ ግጠሚ፣ ስደቢኝ። ከዚህ በኋላ እፈልገዋለሁ። ስደቢኝ። አንቺን በዩቲዩብ ትሸቅያለሽ፣ እኔም በዩቲዩብ እጨቅላለሁ። እኔ ተውኩቴ ለምን ብዬ ነበረ? ለደጋፊዎቼ፣ ለወዳጆቼ፣ ለቤተሰቦቼ ብዬ ነበር አይደል? ላይክ ጨዋታ ነው የሚያምሩትኝ። ዩቲዩብ ላይ ላይቭ ላይ አልገባ እንዳንቺ ቁጭ ላይቭ ላይ ገብቼ 6 ቁርጥ እየበላው ስለፈልፍ አሉልም። ያ የኔ ታለንትም አይደለም። የማደርገው ግን አንድና አንድ ነገር እንደሆነ ታውቂያለሽ። አንቺ የሳምንቱን አጠራቅመኝ ስትሰድብኝ እኔ በየቀኑ የወጣው ቪዲዮ እየሰራው ዩቲዩብ ላይ እየጫንኩኝ አንቺም ትሸቅያለሽ፣ እኔም እሸቅላለሁ። ያኔ እኩልነት ይመጣል። የከበደኝ እኔ 2 ቦታ ነው አይደለ ጋይስ? ላይቭ ለእናንተ ብዬ ነው ማርያምን 2 ቦታ ቴንኪ 2 ቦታ ለማካሄድ ስለከበደኝ ነው። የሴትነት መብቴን የማስከብረው እኔ ነኝ። ማንም ለእኔ እንዲያስከብርልኝም አልፈልግም ከዚህ በኋላ ማንም። ሁላችሁም ዛሬ የምታጭበጭቡትኝ ነገ ዩቲዩባችሁ እንዳይዘጋ አብራችሁ ስትሰሩ የነበሩ ሰዎች ናችሁ። እንዳለ ጠላት ናችሁ። ከነንፍጦ እንዳለ ያላችሁ ምን የምትታወቁ ሰው ናቸው። አዲስ የመጣ ሰው የለም። እዚሁ ቲክቶክ ላይ የምናውቃችሁ እነቴቴ ሁሉ ስታጨበጭቡ የከረማችሁ ናችሁ። ሌላ ማንም አዲስ ሰው የለም። በተረፈ ግን ከዚህ በኋላ ኒኪንግ ፊንገር እኔም በዩቲዩብ መልስልሻለሁ። ያኔ እኩልነት ይመጣል። አንቺም ገንዘብ ትሸቅያለሽ፣ እኔም ገንዘብ እሸቅላለሁ። ነገ ደግሞ ሰው ሲዘምትብኝ ምን ነው ልጅ ስለሌለኝ ነው መውለድ ስለማልችለው ልጅ ግዴታ መኖር አለበት ብዬ ወጥቼ እነፋረቃለሁ። ይሄ ማህበረሰብ ደግሞ አንጀቱ አይችልም፣ ድምፅ ይሆንልኛል። አንቺም ነገ ትወጫለሽ፣ በልጅሽ ትደበቂያለሽ። እኩል እንሆናለን ያኔ። ከዛሬ ጀምሮ ዝም እንደማልልሽ እኔም ማስረግጬ እነግርሻለሁ። እንደ ማንኛውም ሴቶች ዛቻ ስትስጪ እኔ ቁጭ ብዬ ጭራይ ዛሬ ከእንቅልፌ ስነቃ አሁን እኮ ነው እሙ ቤት የምትነግረኝ የሳምንቱን ጠብቄ አልለቅሽም ምላሽ መልስልሻል ብለሽ እኔን ታስፈራሪያለሽ። እኔ ማንም አይደለም። እኔ ቤታ ነኝ። ለራሴ የምቆም ለሴትነት የምቆም ሰው እንዲቆምልኝ የማልጠይቅ የማልነፋረቅ የትኛዋ ሴት መሆኗን ገጥመሻል፣ ተገጥሚያለሽ፣ ታያዋለሽ። ምን አይነት ሴት ጋር እንደገጠምሽ መልሽልኝ፣ በዩቲዩብ መልስሻል። መልሽልኝ፣ በዩቲዩብ መልስልሻለሁ። ከዛ መጥቼ እዚህ ቲክቶክ ላይ ላይቭ ላይ ጌሜን እጫወታለሁ፣ እሸቅላለሁ። ዩቲዩብ ላይ አንቺ የምትረግጩ ድምፅ እያሰማው ለእሱ ምላሽ እየሰጠውኝ በየቀኑ ቪዲዮን ስለቅታ ያለሽ ያኔ እኔ እና አንቺ እኩል ስንሆን ወይ አንቺ አፍሽን ትዘጋለሽ ወይ እኔ አፌን ትዘጋለሁ። እኔንማ እያስፈራራሽ አትቀመጫትም፣ ረጥሻለሁ ነው የምልሽ። የነበረውን 8 ወር በፊት የነበረውን ድራማን ማምጣት ነው የፈለግሽው፣ አመጣዋለሁ። እኔ ቤታ በጣም ያፈላችሁ ጋይስ እንዴ! የሚናገራት ሌላ ሪፖርት እናርግ የሚላት ሌላ፣ ጭራሽ ዛሬ መታ ደግሞ ዛቻ ትዝትብኛለች። ያ ሁላ አፍሽን የቀዘንሽውን እንኳን ዝም ብዬ ከማንም ከጠሉሽ ወይም ሪፖርት ካረጉብሽ ሰዎች እኩል ላይቭ እየገባውኝ አርጉባት እንዲያርጋኛለች ባለማለቴ ነው። ልጅ እናትሽን ብለናትሽ እኔ ለነገሩ አሁን አልመልስም። ይሄን መልስ በዩቲዩብ አንቺ ነገ ጀምሪ። ማታ ላይ ዩቲዩብ ቪዲዮ ሰርቼ ጠዋት ላይ ፖስተው ታይኛለሽ። አንቺ ጀምሪ፣ ማታ ላይ ታይኛለሽ። እየቀረስኩ እየፖስተትኩኝ እኩል ካልሆነ ልቃለም አባቴ ይሙት እኔ እና አንቺ በዩቲዩብ ነው የምንቀጥለው። ይኸው በአባቴ ነው የምነግርሽ። ተናገሪኝ አንቺ እንዴት በዩቲዩብ እንደምመልስልሽ አሳይሻለሁ። ኤቭሪዴይ በየቀኑ ተናገሪኝ። በየቀኑ እየወጣው ቪዲዮ እየሰራው ለቅልሻለሁ። አይሰለቸኝም እንዴ? አልበዛም እንዴ ጋይስ? ዝም ላይ ሰው ዝም ሲል ፍራቻ ምናምን ጭራሽ እኔ ልታስፈራራ ዛቻ ፈጠረች እኮ ላይ ጠብቂ ምናምን የሳምንቱን አለቅሽ ምናምን እጅ ጣትሽን አቀስርም እንዲ ያንን ጣትሽን መልሼ ነው የምትጎረጉሪ በላይ መከትሽን ቤታ ዝም ስል ፍራቻ ወይም መናገር ያቃተኝ አይደለው። ፍዝዝ ያልኩብሽ ያ እንዲዛትሽበትን ጣትሽን ቆልምሜ ነው ምናምን ሹስ ከትቼ ማስፈነግርሽን ቤታ ስድብን ከኛ ወዲህ በቃኝ ብዬ ተወኩ ነኝ። አፌን የዘጋው አይደርስብሻለሁ ካልሽ ለኔ ማናት ጆርጂ አይደለች የምትጋፈተው። ለኔ እነ ቤዛ ምናምን የምትያቸው አይደል የሚጋፈቱት። ለራሴ ነኝ ተጋፍጬ ማሳይሽ። ሌሎቹ አይውሽ ሌሎችም ሴቶች ፊት ለፊት ደፍረውሽ እንዲህ ቢመጡ ረግጥሻለሁ ነው የምልሽ። ቤርሽበት ልክ ነው የሚሄደው። ቤተሰቤን ስነኪ ቤተሰብሽን ረግጥልሻለሁ። አባቴን ንኪ ልጅሽን ረግጥልሻለሁ። ያኔ ዛሬ አስረግጬ ነው የምነግርሽ። አክብሬ ነበር እስከ ዛሬ። አባቴን ስትሳደቢ ልጅሽን አንድ ቀን ተናግሬያት አላውቅም። ምንድን ነው ልጅሽን በሁለት ጣትሽ ልጅሽን ትጎረጉሪያለሽ ብሎ ጆከር ዛሬ የሰደብሽን አይደል እንዴ ያመሰገንሽው? ምንድን ነው? ፊት ለፊት እኮ ነው የምናገረው። እናትሽ ቀዝናን የሞተችው በኤችአይቪ ኤድስ ያለችሽን ማን ነው ስሟን አይደል እንዴ ያመሰገንሻት? ነጭ ቅማልን
እና ታዲያ ምን ይደንቃል ታዲያ? እኔ ቤታ እውነት ለዛውም ሳልሰድብብሽ ብሰድብብሽ ራሱ ምን ልታበጭ? ይቅርታ እኮ አመሰግናለሁ ቴንኪዩ ብለሽ እኮ አመስግነሻቸዋል። እና እኔ ስትዝቺ ቁጭ ብዬ እንትን አልልም አላይሽም። ስለ ነካሺ ነው። ባትነኪኝ እኔ ቦታ አልሰጥሽም ነበር። ዛሬ ግን ስለ ዛትሽ እኔ ላይ ጠብቂ ስላልሽኝ አንቺም ጠብቂ። እኔ ማንም አይደለሁም። እንደነ ዋንትያ እንደ ሌሎቹ ስትዝቺ እንደነ አርቲስቶቹ ስትዝቺ ቁጭ ብዬ የማይሽ አይደለሁም። የወንድ ልጅ ነኝ ስልሽ በምክንያት ነው። ወንድን ያሳደገኝ ስልሽ በምክንያት ነው። ኦኬ ያኔን አሳይሻለሁኝ እንዴት እንደማደርግሽ። እውነት እኔ ውሻ ነኝ። አንቺ እየመለሽ እኔ ቁጭ ብዬ በዩቲዩብ ካልመለስኩ እኔ ውሻ ነኝ። ቤታ እችን ቃሌን እንዳትረሻት። ነገ ጀምሪ። ኖ አይ ጋይስ እናቴ ትሙት ላይክ ይሄ ሁላ ሰው ማለት መመለስ ያለባትን ሰዎች አልፋ እኔ ላይ ዛቻ ዛሬ ስታመጣ አልኩኝ። ዝም ማለቴ እሷ በዩቲዩብ እየሸቀለኝ ነው፣ እየተሳደበኝ ነው። እንደ ልቧ የሁሉ ስድብ እየተሳደበኝ ሴት ናት ልጅ አላት እየተባለ መጠለያ እያደረገኝ ነው። ሶ ተሰድቤም ግን የእሱ አይነት ቅማላሞችም ሰድበውኝ ለምሮ ዝም ብዬ የምቀመጠው? እመልስልሻለሁ። እንዴት እንደምመልስልሽ አውቃለሁ። እሱን አታስቢ። ቢራቢሮ ያረግሽው ባይዘዌ እኔን ከመሳደብ ሂጂና ለእሷ መልሽላት። አህያውን ፈርቶ ዳውላውን። እኔ እኮ ላይቭ ላይ ገብቼ ስለ አንቺ የምታስቢው ስለ ፊልተር ስለምናምን ነው ገብቼ አሳየሁሽ እኮ በቃ አለቀ። ስለምን አባሽ እንትን ነው የምታወሪው? ላይቭ ላይ ገብቼ ቪዲዮ ሰርቼ አሳይቼሻለሁ። እስኪ በቃሽ ዩቲዩቤን ገባ ብለሽ እሱ አይደለም እኔ የሚጨንቀኝ፣ እኔ ማክበሬ ነው፣ ተከታዮቼን ማክበሬ ነው፣ አፌን መዝጋቴ ነው። አንቺ የሚያስጨንቅሽ ይሄ ቀነጨራ ጭንቅላትሽ ነው። ፊልተር ምናምን ያለሽ ገብቼ አሳይቼሻለሁ። ለሱም ምን መልስም የለኝም። ለእናንተ አይነት አነስተኛ አንዱ ለሰው ብትሳደቡ ነው ሙሉ መልካም ነገር ነው የሚጽፉት። እርገጫት ነገ ጀምሮ ጋይስ አምሶሪ ውዶቼ፣ ወዳጆቼ፣ አክባሪዎቼ ንቀሽ አልተውም ፍቅሬ። ንቄ ማተውኩኝ እኮ ንቄ ተስተው ዛሬ ዛቻ ተደረገብኝ። ገባሽ አይደል? ዛቻ የዛሬውን አይተሽዋል። ዛቻ ነው የተደረገብኝ። የተናገረችው ነገር ምንድን ነው? የሳምንቱን ጠብቂኝ ያለችኝ። እሷም ትሸቅል እኔም እሸቅላለሁ። እንደ ኢትዮጵያኖች አይደለም? ሁለታችንም ሴቶች እኮ ነን። ሁለታችንም ሴቶች ነን። ሁለታችንም ኢትዮጵያዊ ነን። እሷም ትሸቅላለች እኔም እሸቅላለሁ። በስሜ እየሸቀለች ብዙ አጥንትና ብዙ ቅቅሎች በልታብኛለች። እኔ ቤታዬ በሚስኪንነቴ እንደውም የዋ ስለሆንኩኝ ብዙ ቅቅሎችን አልበላሁባትም። ከዚህ በኋላ ቅቅል ሳይሆን ቃቂ ነው ላይሽ ላይ የምበላብሽ። አሳይሻለሁ። በቃ እኩል ለው ፕላትፎርሙ የተሰጠን እኩል እንጋፈጠዋለን። ዩቲዩብ ላይ ዩቲዩቤንም እየሰራው ቲክቶኬንም ዩቲዩቤንም እየሰራው ቲክቶኬንም። ሌሎቻችሁ እስከ ዛሬ ይህን ያክል ስትሳደብ ታይ ብላችሁ ዛሬ መጣሁንም አፏን ስትከፍት ታይ የምትሉኝ ካላችሁ የኔ ወዳጆች ሳትሆኑ የኔ ጠላቶች ናችሁ። ወዳጅ የለም፣ እንደዚህ አይነት ወዳጅ የለም። ወዳጅማ በዚህ ልክ ሰው እየተናገረ ዛሬ እንደነ እሙ አይነቶቹ ናቸው። ዩቲዩብ ስሪበት፣ መሰደብሽ ካልቀረ መልሽበት የሚሉ ሰዎች ናቸው። ያ ነው ወዳጅ ማለት። እንዴት አድርጌ እንደምመልሰው አሳያችኋለሁ። ጨርሻለሁ። እሷ ነገ ጀምሪ። ማታ ላይ ቪዲዮ ሰርቼ ጠዋት ላይ ታየዋለሽ። እንዴት ረገጣ ምን እንደሆነ አሳይሻለሁ። እና በነገራችን ላይ ማለት ነው የእነ ጃኒ ምናምን ቪዲዮ አይቼዋለሁ ማለት ነው። እና እኔ በነገራችን ላይ ክርስቶስን ከጃኒ ጋር ምንም አይነት ችግር የለብኝም። አንዳንድ ደጋፊዎቿ ግን በሚሳደቡ ማንኛውም ሰዎች ይሰማቸዋል። ሰው ናችሁ። ለምን ጃኒን ክፉ ነገር ተናገራችኋት የማታውቁ ከሆነ፣ ሰድባችኋት የማታውቁ ከሆነ፣ ስትጠቃ ቆማችሁላት የምታውቁ ከሆነ፣ በውስጥ መክሪያት የማቅ ሰው ሆኜ መጥተው የእሷ ደጋፊዎች ሲሰድቡኝ እንደ ማንኛውም ሰው ትናደዳላችሁ። እችሊ ሰድቢያት አስቀይሚያት ቢሆን ኖሮ ብትሰደብ ትክክላቸው ትላላችሁ። ያ ነው እኔ ተሰምቶኝ በጣም ተናድጄ ለምን እንጂ እንኳን እኔ ጠላቴ ምንቁርት ይመስክራልኛለች። እንኳን ለወደድኩት ላየሁት ሰው አይደለም ለማንም የምቆም ለማንም መከታ መሆን ነኝ። ለብቻዬ ማለት ነው። ለብቻዬ
መከታ መሆን ነኝ። ከዚህም በፊትም በጣም ብዙ ጊዜ በጃኒ ጉዳይ የቆምኩላት ነኝ። እኔ ለጃኒ አባቴ ይሙት ጥላቻ የለኝ፣ ምንም የለኝ። ያቺ ደጋፊዋ መጣ በተናገረችው ነገር ነው የተሳሳትኩትኝ ከአንደበቴ የገባችሁ። በጣም በቃ ተሰምቶኝ ነው። ለምን እዛ ጋር እያስፈራሯት ያሉ ሰዎች አሉ። ቤታቸውን ከፍተው በጣም በርቀት የሚሄዱባት የብልግና አይነት ስድብ የሚሳደቡ ሰዎች አሉ። እነሱን እንደመናገር ዋይ ለምን እኔ ላይ ተመጣ? እኔ በመሀል አልገባም ብቻ ነው ያልኩትኝ። ክፉ አልተናገርኩኝም። ስለ ጆን ዳንኤልም ደግሞ ገጀራን ባወራ መብት አለኝ። ይህ መብቴ ነው። ይህ መብቴ ነው። አሁን እሷን ሰድቢያት አስቀይሜያት ምናምን ቢሆን የእኔ ኮንተንት ካያችሁትኝ ከሆነ ጊዜ በኋላ የሆነ ነገርን ቅመም ጨምሮ ማውራት ምናምን የሆነ እንዴት ነው ወሬን ማጣፈጥ ምናምን መጫወት እንደዛ ነው የጀመርኩትኝ። ሶ የጆን ዳንኤል ስለ እሱ ገጀራ አወራው ተብሎ እሷን የምነካበት ምንም ነገር የለም። ቃል በቃል እንደዚህ ብዬ ጃኒን ብናገራት ብትተቹኝ ጥፋት አለብኝ ብዬ አምናለሁ። ምንም እች ልጅ ጋር የሚያደራርሰንም ምንም ነገር የለም። እኔ እና እሷ መሀል ቤታና ጃኒን አስታርቁ የምትሉ ምንም የሚያጣላም ምንም ነገር የለንም። እግዚአብሔር ባለችበት ይጠብቃት። መቼ እንደውም ትናንትና ነው ቪዲዮዋን አይቼ ማርያምን በጣም ያሳዘነችኝ የሆነ የተናገረችበት ነገር ማለት ነው። አይዊሽ እኔ ጓደኛሽ ብሆን ቲክቶክን እንዴት አድርጌ ግልብጥ እንደማደርግልሽ እንደነበረ ጃኒ እና እኔን ከመናገር ከጎኗ ፎሎ ለማግኘት ቪው ለማግኘት ብለው ከጎኗ ቪዲዮ ሲሰሩ የነበሩ ማአት እኮ ሰዎች አሉ። ሁለት ሰው ነው እናንተ እንደውም የምጠቅሱትኝ፣ ሁለት ልጆቹ ነው እነዛ የምጠቅሱት አይደለም። ከነዛ የሚበልጡ ብዙ ቲክቶከሮች አሉ ከጎኗ መቆም የነበረባቸው ጌም አብረው ቢያንስ እንኳን አትሊስት ሌላው ቢቀር እንዴ ሌላ የማያውቃት አብሯት ያላወራ ሰው ነው እኮ ለዚች ልጅ እየቆመላት ያለው ላይክ ማንም የማያውቃት ሰው ማለት ነው። የምታውቋት አትሊስት እንኳን ከጎን ሆናችሁ ጌም የምትጫወቱ ወንዶች ሴቶች አላችሁ። አካውንቷን እንኳን ቪዲዮ ሰርታችሁ አካውንቷን ፎሎ አድርጉ እንኳን አላላችሁም። ሶሪ ጋይስ ስቃለኝ አላላችሁም። እና እግዚአብሔር ከአንቺ ጋር ይሁን ነው እምልሽ። እኔም በአንቺ ልክ ከአንቺ በላይ እኔ የተጠቃሁትኝ ስሜቱን ስለማውቀው አይዞሽ፣ ጠንካራ ሁኚ። እኔ ምንም አይነት ማርያምን ምንም አይነት ጥላቻ የለብኝም። ጠንካራ ሁኚ ነው የምልሽ። ሌላ ምንም ነገር የምናገር የለም ከዚህ በላይ ማርያምን። እንደዚህ በጉልበት አሁንም አትምጪ የኔ ማር። ባካ ማነው ባኪ ቤኪ ባካ ምናምን በጉልበት አትምጣ። ፍላጎቴ እኔ ደስ የሚለኝ ሰው ሲያዘኝ አልወድም። አባቴ ራሱ ባህሪን ያውቃል። ፋዘር ያውን ትእዛዛ እንደማልወድ ስለሚያውቅ አያዘኝም ነው የምላችሁ። ማርያምን አባቴን አያዘኝም። ፋዘሬ እንኳን የወለደኝ ራሱ አያዘኝም ነው የምላችሁ። እመቤቴ የባህሬን አንድ ባህሬን ያውቃል። አባቴ ጀመራት ነው የሚለኝ እንጂ እንደዚህ ይሄንን አድርጌ እንዲህ በይ አልም። በራሴ ውስጤ ቤታ ተሰምቶሻል ብዬ ያንን ነገር አደርገዋለሁኝ። ማለትም ከፈለግኩኝ በውስጥም መጻፍ እችላለሁ። ግዴታ እናንተ እንድታጨበጭቡልኝ የጃኒ ደጋፊዎች እንድትወዱ እንዳትወዱ ጃኒን ብቻ ተከላከሉላት። የኔ ወዳጆች በጣም ብዙ ናቸው። አይታችኋቸዋል። ገና ስነካ ራሱ ጠንቋ ወዳጅ ጠላት የመሰከረላቸው ናቸው። እኔ ወዳጅ አላጣሁም። እንዳንዳንዶቹ ወዳጅ ፍለጋ ብዬ ቪው ፍለጋ ብዬ የምለጠፍም አይደለም። በቂ ቪው በቂው ተከታይ አለኝ። ግን የጃኒ ደጋፊዎች ጃኒን አላይክ እንዲ ነው። አትድከሙ። ያሁን ያየሁትኝ እየደከማችሁ ነገር አይነት ነው። ማርያምን አብራችሁ ከጎኗ በደንብ ቁሙላት። ጥፋት የለም ማለት አይደለም፣ ሊኖር ይችላል። እኔ ማንኝ ሰውን ምን እኮ የምሰማቸው ነገሮች አሉ። ከዚህ በፊት የማውቃቸው ነገሮች ሊኖሩ ይችላሉ። ለጃኒ ምነግራት ምንድን ነው ምድር ላይ ሰው ስህተት ያልሰራ የለም። ጃኒ ማርያምን ነው የምልሽ። እኔ አሁን ገበና ይሄ ስልክ ቢዘጋ ስንት ጉድ ሰርቻለሁ። ስንት ጥፋትን አጥፍቻለሁኝ። የኋላ ታሪክሽ ቢመጣ አሁን የሚመጣውንም ወይም ደግሞ አሁን ያለሽበትን የሚያጎድፍ አይደለም። ማለፍሽን መጠንከርሽን የሚያሳይ ነው። ይውጣ ብዬም አልገፋፋም። እኔ አውጡት ምንም አታመጡ ምናምን አልልም። የሰው ህይወት ማበላሸን ነው። ግን በቃ የሆነ ነገር ሆኖ ቢያመጡትና ቢያወሩት እንኳን አትፍሪ። ምንም ነገር የሚመጣ ነገር የለም። ማርያምን ነው የምልሽ። ምንም ከፀሐይ በታች ምንም አዲስ ነገር የለም። እኔ ነገ የራቁቴም ኖሯቸው ቢያመጡ አያምርም ሰውነቴ ነው የምላቸው። የሚያምር ነገር ነው መቼስ ለወንድ ልጅ የምልከዋል። አያምርም ሰውነቴ ነው የምለው። ይሄ የራቁት ፎቶ ነው የሚሉሽኝ እየመጡ ጠዋትና ማታ ይሁን። ለወደድሹ ላመንሹ ሰው ማንም ሰው ያደርጋል። ለወደድኩት ላመንኩት ሰው እኔ ራቁቴን አይደለም አባቴ የማያውቀውን ገበና ሁሉ ደውዬ ተናግሬያለሁ።
አስረግጬ የምነግርሽ እነዛ ሰዎች መጥተው ቢያዋርዱኝ ሶሻል ሚዲያ ላይ ወድጄ እኮ ነው የምልሽ፣ ወድጄ አፍቅሬ በአካል ላላገኘው ሰው አባቴ የማያውቀውን ሚስጥር ራሱ ዝርግፍ አድርጌ የተናገርኳቸው ሰዎች አሉ። ነገ መጥተው ሊያዋርዱኝ ይችላሉ። ማንም የማያውቀውን እኔና እግዚአብሔር የምናውቀውን አሳልፌ ለሰው አውርቼ አውቃለሁኝ። እኔ ያ ሚስጥር ከማን ጋር እንዳወራው ታውቃለህ? ያ ሰው መጥቶ ቢያዋርደኝ አልኩሽኝ ምንም መስሎ አይታየኝም። ምንም ቅንጣት ታከል ህይወት ይቀጥላል። አመንኩትኝ፣ ተናገርኩ፣ አመንኩት፣ ላኩለት፣ አለቀ። እሱ ራሱ ይጸጸትበት እና ምንም አይምሰልሽ። ማርያምን ትናንትና ቪዲዮዋን አይቻለሁኝ ተለቅቆና፣ ኤኒዌይስ ጨርሻለሁ፣ አለቀ። ረጅም ማውራት አልፈልግም። እነዚህ በቀቀን የቲክቶክ ነዋሪዎች የት ሄደው ነው ዛሬ? ማንም ገብቶ አላየሁኝ። ማንም ሰው የለም። እና አካውንቷን ጀስት ፎሎ አድርጉላት። ተስፋ ነው ማርያምን ተስፋ ነው የሚያስቆርጠው አካውንት መዘጋት። እኔ 17 አካውንት ስለተዘጋብኝ አውቃለሁ። አካውንቷን ፎሎ አድርጉላት። ያንን ነው ማርያምን ብለው ኤርሚ ያለ ኤርሚያውን ኤርሚ ነሽ ላስገባው ነገር ነው ያመጣብኝ። ቆይ ኤርሚን እናስገባው። ቆይ ኤርሚ ታለ እንዴ? አረ ኤርሚ የለም ጋይስ። እኔ እኮ አሁን ማታ መግባት ምን ያህል እንደታመ ደግሞ እናቴ ትሙት መቼ ዕለት ሳወራ ድምፅ ተዘግቷል እና ያለቀስኩ መስሏታል ፊንገር ሰሞኑን። አረ እኔ ጉንፋን ይዞኝ እኔ እናት ጠላት ያልቅስ። ሙዚቃውን አጨብጫቢ ነኝ እና ደግሞ የመጨረሻ ረስቸው በሆነ ወቅት ላይ ጠላትና ወዳጆቻችሁን ትለዩበታላችሁ። አትጠይቋቸው፣ ግን እንዳትጠይቋቸው። እኔ የተማርኩት እኔ አሁን የሆነ ጊዜ ሰው የሆነ ነገር ሳይል ሄጄ ጠይቃለሁ። እንዲህ ተደርጎ እንደዚህ ተደርጎብኝ ለእኔ እንደዚህ ሳትሆኑ ምናምን ነው የምለው ማለት ነው። አረ ዋንትያ እና እኔ አንድ ተጠቂ ነገር ሳቄ መጣም መቤቴ እንዲህ እንደጋገፍ እንጂ ዘንድሮም አልተቻለም። በእኔና ሳቄ መጣ። ዋንትያ የኔ ፍቅር እንዲህ እንደጋገፍ እንጂ የኔ እናት ማርያምን ልጆቹ እኮ መከራቸውን አዩ። አያስፈልግም። ቴንክ የኔ ፍቅር። ኧረ እኔ አይገባኝም። እኔ አትሊስት ምላስ አለኝ። እኔ እኮ ቅድም ያልኳችሁ እኮ ሄድን ነው። እነዚህ ትንንሽ ልጆች መመለስ አይችሉም፣ መጋፈጥ አይችሉም ምናምን ላይ እኔ አትሊስት አፍ አለኝ። ውስጤ እኮ ሳይሰማኝ ቀርቶ እኮ አይደለም እንዴ። ሰው ነኝ እኮ። እምባዬ ይመጣል፣ ይሰማኛል፣ እናደዳለሁ፣ ስልኬን ዘግቼ ላለቅስ እችላለሁ፣ አዝናለሁ እኮ ምናምን። አትሊስት ግን ምላስ አለኝ። ገባችሁ? የማይሞት ምላስ አለኝ። አሁን እኔ ፊንገር ጠብቂ የሳምንቱን እመልስልሻለሁ አለች አይደል? ሌላ ሰው ቢሆኑ ዝም ነው የሚሉት ጋይስ። ገባችሁ? አይኗ ቃል ዝም ነው የሚሉት። ቤታ ግን እመልስልሻለሁ አለችኛ። ምንድን ነው አሁን ቀጣይ ስቴፕ የማደርገው? ዩቲዩብ እጀምራለሁ። አነቃችኝ። ተረዳችሁ ማሮቼ? ዩቲዩብ እጀምራለሁ አሁን ነገር። እሷ ጠዋት ትመልስልኛለች፣ ማታ እኔ ዩቲዩብ ላይ ቪዲዮውን ድምጿን እያሰማው ምላሽ እሰጣለሁ። በጠዋቱ እፖስተዋለሁ። እንደዚህ እያደረግን እንቀጥላለን። አትሊስት እኔ ምላስ አለኝ። ገባችሁ? ምላሳችሁም ይጠቅማችኋል። እና እነሱ እናቴን ንሳኝ ያሳዝኑኛል። ላይክ አይዶን ነው። እኔ ሁሌ እኮ ነው የምላችሁ፣ ሁሌ ኢትዮጵያ ያሉ ጌመሮች ክርስቶስን በጣም ነው የሚያሳዝኑኝ። መመለስ አይችሉም። በቃ መመለስ አይችሉም። አንዳንዶቹ አንደርስታንድ ለጃኒ ያልቆሙላት፣ አንዳንዶቹ ለምን እንደሆነ አውቃለሁ። ምክንያቱም አስቡትኝ ለጃኒ አይዞሽ የሆነ ነገር ብለው ቢመልሱ አጅሪቷ ቂም ትይዝና የሆነ ስለ እናንተም ገመና አለኝ ብላ ደግሞ ሌላ ድራማ ታመጣባቸዋል። ያንን ፍራቻ አይገቡበትም። ሁሉም ለህይወቱ ነው። ቀድሞ ራስን አድን ነው ለምናምን እንደሚባለው ነው። ሰው ሁሉም ይፈራሉ፣ አድበው ይቀመጣሉ። ለዛ ነው አንዳንዶች ቲክቶከሮች እኔ አልፈርድባቸውም። ባለፈው አይታችኋል አይደለ? ፊንገር ገና ምንም ሳይል ናሆም ፎንቴ እንዴት እንዳደረገችው በቃ እንደዛ ነው የሚያደርጓቸው። ስለዚ አፋቸውን ስትጸጥ ነው የሚሉት። በጥብጠሽ ጠጪው ውዴ። ባርሳ ነው ባርሳ። በጥብጠሽ ጠጪው በኩባያ መልክ። የኔ እናት በጥብጠሽ በኩባያ ጠጪው። እሺ አሁን የጻፍሽውን ቃል በኩባያ ጠጪው እያንፈቀፈቅሽ። ቴንክ ዩ ቬሪ ማች ቤታ። አንድ ብር አለ ከፈለሽ። እኔ ይፈራለሁ።